እሺ በሪሰርች የታየው ደግሞ ላሳያችሁ። ይሄ እዩት የሪሰርች ቡዳፔስት ኢንተርናሽናል ሪሰርች ኤንድ ክሪቲክስ ኢንስቲትዩት ኦፍ ጆርናል የሚል ነው። ይሄ የሪሰርች ኢንስቲትዩት ወይም የጥናት ኢንስቲትዩት ነው ማለት ነው። ድርጅት ነው፣ ጥናትን የሚያጠና ድርጅት። ይሄ ቡዳፔስት ኢንተርናሽናል ሪሰርች ኤንድ ክሪቲክስ ኢንስቲትዩት ጆርናል ይላል እና በዚህ ላይ ይሄው የተሰሩ ሪሰርቾችን ይኸውልህ the meaning of Hebrew term ቅድም ይኸውላችሁ Hebrew term ሙሐመዲን የዚህን ትርጉም ነው እንግዲህ ይሄ ሪሰርች የተሰራው የዚህን ትርጉም ጋር የተያያዘ ለማጥናት ነው። ሙሐመድ in songs of songs chapter 5 verse 16 and exegetically study exegetically ከመሰረቱ ከምንጩ ጋር and exegetically study አሁን ምንጩን መሰረት አድርገን ምን ማለት እንደሆነ ለማየት ነው ብሎ ያስቀምጣል። እንግዲህ እዚህ ጋር ያለው በሙሉ ታነቡታላችሁ ታዩታላችሁ። ትንሽ አነስ ያለች ስለሆነች ራቅ ብዬ ለማንበብ እንትን ስለሚለኝ ለምንድነው ስለሚያስቸግረኝ ይሄ በሙሉ ኮፒ አድርጌ የወሰድኩትን ወርድ ጋር ልውሰዳችሁ እና በደንብ የሚነበበውን ማለት ነው ከወርዱ ጋር ያለውን ወስዳችኋለሁ። ይሄው እዚህ ጋር ያለውን እዩት። እንግዲህ ቀጥታ ከዚያ ነው የመጣሁት። ገብታችሁ እዩት። በቃ ይሄኛው ዌብሳይቱን እዩት። ይሄው እዚህ ጋር ይሄን ዌብሳይት ወስዳችሁ ይሄን ዌብሳይት ኮፒ አድርጋችሁ ታገኙታላችሁ። ይሄንን ያመጣላችሁ ከሌላ እኔ አላመጣሁትም። ይሄው ቀጥታ ይሄንን ሊንክ ወስዳችሁ ኮፒ ፔስት ስታረጉት እዛ ጋር ያመጣላችኋል ማለት ነው። ስለዚህ ይሄኛው በጣም ትንሽ ስለሆነ ለማንበብ ትንሽ ስለሚቸግረኝ ነው። ሙሉውን ደግሞ ዳውንሎድ አድርጋችሁ ሙሉውን እቺ አብስትራክት ነው። አብስትራክት ማለት የጽሁፉን ይዘት የሚያብራራ የሚናገር ማለት ነው። ስለዚህ ከዛ ጋር የተገናኘ ስለሆነ ዳውንሎድ ራሱ ታረጉታላችሁ ሙሉውን ይዘቱንና ሙሉውን ታነቡታላችሁ። አሁን ግን ጊዜ ስለሚወስድ እኔ አብስትራክት ማለት የእያንዳንዱ እዚያ ውስጥ ያለው ከባክግራውንድ ጀምሮ እስከ ሪኮሜንዴሽን ኮንክሉዥን ኤንድ ሪኮሜንዴሽን ድረስ የሚገለጽበት ክፍል ማለት ነው። እንግዲህ ሪሰርች ባለሙያዎች ታውቁታላችሁ ከሪሰርች ጋር የተያያዘ ማለት ነው። ስለዚህ ይህንን ወስጄ እዚህ ወርድ ላይ ያመጣሁት ቀጥታ ሳመጣው ይኸውላችሁ አብስትራክቱ ቅድም ያልኳችሁ ነው። the Hebrew term ይልና ሙሐመዲን in song 5:16 phonetically has proximity with the name Muhammad ይኸውላችሁ በንግግር ደረጃ ከመሐመድ ከሚለው ጋራ ተመሳሳይነት አለው ይላል። ፎኖቲካሊ ነው ይኸውላ አነጋግሩ ማለት ነው። ቅድም እንዳልኳችሁ ነው። ተመሳሳይ እንትን ኑሮት ራሱ ንግግሩ ኑሮት የተለያየ ቋንቋ እንዳለ እንደሚታወቀው ነው። ከዛ ምን ይላል መሰለህ all the basis of እንግዲህ በጥናቱ መሰረት ነው። እቺ የጥናቱ ዋን ጭብጥ ሐሳብ ነው እንግዲህ እቺ ያዘችው ማለት ነው። on that basis ይላል some Muslim writers and preachers have conviction that the text contain a predictive prophecy about Muhammad አንዳንዶች ሙሐመድ በትንቢት የተነገረለት ከመጽሐፍ ቅዱስ እንዳለ አድርገው ይህንን ቃል አንዳንድ ሙስሊም አስተማሪዎች እና ጸሐፊዎች ይህንን ቃል ይናገራሉ። This study aim to indicate what exactly the text says and whether the text inherently comprises a prophecy about Muhammad ይሄ ጽሑፍ ደግሞ ዓላማው በእውነት ይሄ ቃል በትክክልም ስለ መሐመድ የተነገረ ነው ወይስ አይደለም? ከይዘቱ ከመሰረቱ ከዛ ጋር የሚገናኝ ነው ወይስ አይደለም የሚለውን ለመለየት ነው አለ። ከዛ በኋላ ምን ይላል መሰላችሁ? through the historical grammatical methods አያችሁ ታሪካዊና ግራመር ምንድነው በአማርኛ ግራመር አስቀምጡልኝ። እሺ በኋላ እናየዋለን። ግራመር የሚለው እንግዲህ ሁላችሁም ግራመር ተምራችኋል አይደል? የአንድ ነገር ሰዋሰዋዊ ትርጉም እንደማለት ነው። grammatical method አለ። This study specifically discuss of literal context of Semitic genre and theology of the mentioned text ስለዚህ አሁን ቀጥታ grammatical historical ሜተድን ተጠቅሞ ዲስከስ ያደርገዋል። እያንዳንዱን ከመጀመሪያው ከሊትራል የሆነ እና ከንትኑ ጋር ተያይዞ ይተረጎማል ይላል።
the following are the conclusion of the study አያችሁ ይህ ስተዲ ካጠና በኋላ መጨረሻ ላይ ማጠቃለያው ማለት ነው ኮንክሉዥኑ ምን ብሏል ማለት ፈርስት ይላል መጀመሪያ songs 5:16 ማለት ማሌ ዘሰለሞን ምዕራፍ 5 ቁጥር 16 is an account of God love that explicit by the author ይሄ የሚገልጸው የእግዚአብሔርን ፍቅር ነው የሚገልጸው እዚህ songs ወይም ደግሞ songs of Solomon የሚለው የሚገልጸው አለ an account of God's love that explicated by the author through poetic form ስለዚህ እዛ ላይ የተገለጸው ይላል በግጥም መልክ የእግዚአብሔርን ፍቅር ነው የሚገልጸው አያ ላቭሊ የእግዚአብሔርን ፍቅር መሐመድን የሚለው የእግዚአብሔርን ፍቅር የሚገልጽ ነው ያጥሩ this ይላል character of God is materialized at the level of love relation between the bride and the groom በሙሽራና በሙሽሪት አድርጎ የእግዚአብሔርን ፍቅር የሚገልጽ ነው የእግዚአብሔርን ከህዝቡ ጋር ያለውን ፍቅር የሚገልጽ ነው አለ second አለ the presupposition that the term Muhammad refers to the prophet Muhammad is Lord አያችሁ ስለዚህ ሁለቱ አይገናኙም Muhammad refers to the prophet Muhammad የሚለው የተሰሳተ ግንዛቤ ያለው ነው ይላችሁ ሴሜቲካሊ ይላል the Hebrew term አለ በዕብራይስጥ ቋንቋ አለ Muhammadin comes from the root of Muhammad Muhammadin የሚለው የዕብራይስጡ ቋንቋ መሰረቱ Muhammad ከሚለው ሩት ቋንቋ የመጣ ነው ሚኒንግ አለ desirable sweet ማለት ነው ጣፋጭ እና የሚፈለግ ማለት ነው እንቅድም ላብሊ በእንግሊዘኛው ላብሊ ቅድም ዲላይትፉል ያን የተከሰነ ይሄ የዕብራይስጡ ሲተረጎም አለ ይውላችሁ ይሁት the presupposition that the term Muhammadin refers to the ይቅርታ እዚህ ጋር ነው semantically ያለ the Hebrew term Muhammadin comes from the root of Muhammad አለ meaning desirable and sweet ስለዚህ ይሄኛው Muhammadin የሚለው በዕብራይስጥ ያለው ቃል መነሻው መሐመድ የሚለው ነው መሐመድ የሚለው ነው ከዛ ምን ማለት ነው ግን ትርጉሙ አለ desirable sweet የሚፈለግ የሚጣፍጥ የሚል ትርጉም ያለው ነው አለ በኋላ conversely አለ in Arabic አለ the name Muhammad comes from the root of Hamd ይወላል Hamd ከሚለው ይሄኛው መሐመድ ከሚለው ነው የመጣ ይሄ መሐመድ የሚለው የዕብራይስጥ ቃል ይሄ ግን የአረበኛው ቃል ይሄ ከዕብራይስጥ ቃል ነው ሁለቱ ይለያያሉ ይሄኛው መሰረቱ መሐመድ የሚለው መሰረቱ አረበኛ ነው ይሄኛው ደግሞ መሐመዲም የሚለው ደግሞ መሰረቱ ምንድነው ከተባለ ዕብራይስጥ ነው ስለዚህ መሐመዲም የሚለው መሐመድ ከሚለው የዕብራይስጥ ቃል የተገኘ ሲሆን ትርጉሙ አለ የሚወደድ ጣፋጭ የሚል የሚፈለግ ጣፋጭ የሚል ትርጉም አለው ካለዋለ ኮንቨርስሊ አለ በተቃራኒው ግን በአረበኛ ያለው መሐመድ የሚለው ግን comes from the root hamd ከሚለው የመጣ ነው አለ ይሄ መሐመድ የሚለው የአረበኛው ቃል ግን hamd ከሚለው የመጣ ነው which means አለ to praise ይላል ማመስገን or praiseworthy ማለት ነው ቅድም የእንትን ጋር የቁርአን ትርጉሙን አልነገርኳችሁ ይሄ ምንድነው የተመሰገነ ምስጉን ማለት ነው ይላል praiseworthy to praise ማመስገን or praiseworthy የተመሰገነ ማለት ነው የአረበኛው ቃል መሐመድ የሚለው ማመስገን የሚል ሲሆን አለ የዕብራይስጡ ቃል ግን የሚፈለግ የሚወደድ ማለት ነው አያችሁ በተቃራኒ ናቸው በተቃራኒው የመሐመድ የሚለው አረበኛው to praise or praiseworthy ማመስገን ወይም ደግሞ የተመሰገነ ማለት ነው hence አለ the Hebrew term Muhammadim has no semantic parallel with Muhammad semantic parallel with Muhammad Hebrew term Muhammadim has no semantic parallel አይገናኝም ትርጉሙ ምንም አይገናኝም መሐመድ ከሚለው ጋር አይገናኝም ያው ይህ ጥናታዊ ጽሁፍ ነው የተካሄደ ጥናታዊ ጽሁፍ ከመሰረቱ ከቋንቋው ባለሙያዎች የእውነት እነም ሌሎች የሙስሊም ጻፊዎች የሚሉት እና songs of song ላይ ያለው ምንድነው ትክክል የሙስሊም ጻፊዎች እንደሚሉት ነው ወይ ካለ በኋላ አይገናኝም
ጥናቱ የሚያሳየው ምንድነው? አይገናኝም። ይውላችሁ ምን እንደሚል the Hebrew term Muhammadim comes from the root of Muhammad, the meaning desirable and sweet ካልበላ conversely in Arabic the name Muhammad comes from the root of hamd, which means to praise or praiseworthy. Hence the Hebrew term Muhammadim has no semantic parallel with Muhammad. ስለዚህ ከመሐመድ ጋር አይገናኝም። ይውላችሁ የሂብሪውና የአረበኛው ሁለቱ አሁን የተነሱት ቃላቶች አይገናኙም ማለት ይውላችሁ ሪሰርች ሶስተኛ ይላል ደግሞ the third the author didn't mention locals such as Mecca of Medina እንደው ወደ ይዘቱ እንኳን ብንመጣ አለ it is has no semantic parallel with Muhammad ካለ በኋላ ሶስተኛው ደግሞ የሚያወራው ስለማን ነው አለ ስለ ኢየሩሳሌም the author didn't mention the locals such as Mecca or Medina ስለ መካ ወይ ስለ መዲና አይደለም እያወራ ያለው where Muhammad or Islam merged መሐመድ የተገኘበትን ወይም ደግሞ እስላም የመሰረተበትን ቦታ አይደለም የሚናገረው እዛ ላይም ጽሁፉ ላይ ያለው አለ ከይዘት አንፃርም ስናየው አለ የሚናገረው the city of Jerusalem where God built the temple as the worship center እግዚአብሔር አይሁዳውያን እምነታቸውን የሚያመልኩበት ቤተ መቅደስ የሰሩበት የአይሁድ ሰዎችን ነው የሚናገረው is the locus mentioned by the author thus text song chapter 5 verse 16 and the entire corpus of the scripture whether expressed through poetry or narrative depicted God's love for human being and vice versa ይሄ ያ የሚናገረው አለ እግዚአብሔር የሚወድ የሰው ልጆች መውደዱንና የሰው ልጆች ደግሞ እግዚአብሔር መውደዳቸውን የሚያብራራ የጽሁፍ ክፍል ነው ብሏል አሁን የተተረጎመው እንደው ስተረጉም እንደምያችሁ ከሆነ ደግሞ የተተረጎመው ላሳያችሁ መኃልየ ዘሰሎሞን ምዕራፍ 5 ጥናቱ ስንቀጥታ ተርጉሜው ነው እንግዲህ ቅድም እንዳለ ያንዳንዱ ተተኛል መኃልየ ምዕራፍ 5 ቁጥር 16 ላይ የሚገኘው መሐመድም የተሰኘው የዕብራይስጥ ቃል ከሙሐመድ ስም ጋር የድምጽ ቅርበት አለው ይላል ፎኔቲካ ላይ የተባለው የድምጽ ቅርበት አለው ይላል ድምጽ ቅርበት ነው ያለው እንጂ ትርጉም አይደለም ትርጉም ቅድም ልዩነት እንዳለው ወደ ኋላም ይነገራል በዚህ መሰረት አለ አንዳንድ ሙስሊም ጸሐፊዎችና ሰባኪዎች ጽሁፉ ስለ መሐመድ ትንቢት ይዟል የሚል እምነት አላቸው ይሄ ጥናትም ይላል ይህ ጽሁፍ በትክክል ምን እንደሚል ጽሁፉ በተፈጥሮ ስለ መሐመድ ትንቢት የያዘ መሆን አለመሆኑን ለማመላከት ያሰበ ነው አለ ይህ ጥናት ራሱ ገና ሲሰራ በእውነት ያ መኃልየ ዘሰሎሞን ላይ ያለው ስለ መሐመድ ነው የሚናገር ወይስ አይደለም የሚለው ለማጥናት የተዘጋጀ ርዕስ ነው በሰፊው ብዙ ጥናታዊ ጽሁፍ ከቁርአንም ከተለያዩ ነገሮች ተወስዶ የቀረበ የተመረመረ ጽናታዊ ጽሁፍ ነው እና የጽሁፉ ዓላማ ይሄ ነው አለ ይህ ጥናት ታሪካዊም ሰዋሰዋዊም ዘዴ ቅድም ግራመር ያልነው ማለት ነው ሰዋሰዋዊ ዘዴን በመጠቀም በተለይ ስለተሰጠው ጽሁፍ ትክክለኛ አውድ ፍቺ ዘውግና ስለመለኮታዊነትንም ይመረምራል አለ የጥናቱ ድምዳሜዎች የሚከተሉት ናቸው አለ ጥናቱ የሚደመድመው ወይም ደግሞ የሚያጠቃልለው አንደኛ መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ደራሲው በግጥም መልክ የገለጸው የእግዚአብሔር ፍቅር መገለጫ ነው ይህ የእግዚአብሔር ባህሪ በሙሽራና በሙሽሪት መካከል ባለ የፍቅር ግንኙነት ደረጃ ላይ በተጨባጭ ተገልጿል ስለዚህ ይሄ የሚናገረው ስለ አንድ መሐመድ ሳይሆን እግዚአብሔርና በህዝቡ መካከል ያለውን ፍቅር ነው የሚገልጸው ይላል ይውላል ሁለተኛ ይላል መሐመድም የሚለው ቃል ነብዩ መሐመድ ያመለክታል የሚለው ቅድመ ግምት ጉድለት አለበት ስተት ነው መሐመድም የሚለው የዕብራይስጡ ቃል ነብዩ መሐመድን ያመለክታል የሚለው ቅድመ ግምት ጉድለት ያለበት ነው የቋንቋ ባለሙያዎችን ያሉትን ስሙት ከተለያየ ጥናት ወስደው ከተለያየ ጽሁፍ ወስደው ቋንቋ ባለሙያዎች ያጠኑትን እስኪ ጉድለት አለበት በቃ ወንድማችን አየው ሳታውቅ በደም ሳትመረምር የሆነ ሰው ሲናገር ሰምተህ አምጥተህ የተናገርከው ነገር አየ ጉድለትህን አሳየህ በደንብ በእውነት ጉድለትህን ክፍተትህን ምንም የማታውቅ መሆን በደንብ አንድ ነገር ስታመጣ አንበ በደንብ ዝርዝሩን አይተህ እንደው እዛው እኮ ቅድም ባይብል ህብ ላይ እኮ ያለውን ትርጉም ራሱ እኮ ሳትናገር ነው ሄድከው ዘለልከው
እና እንደዚህ አሁን እንደዚህ በማጭበርበር በቃ ልፍ በማለት ሰውን አደናግሮ ወደ ማይሆን ነገር መውሰድ ትክክል ነው ብለህ ታምናለህ? ይሆናል? ትክክል ነው? እኔ አይመስለኝም። ነገ እኮ የሚያነብ ትውልድ ሲያነብ እኮ እውነታውን አውቆ እኮ ነገ ደግሞ ዛሬ ምናልባት በጭፍን ብትወስደው ነገ ተመልሶ ይመጣል። እውነትን የሚረዳ እውነትን አውቆ የሄደ ማለት ነው። ጭፍን ያልሆነ ሰው አንቦ የሚረዳ ሰው ነገ ገብቶ እያንዳንዷን ኮችን ጥናቷን ሁሉ አይቶ መሐመድም የሚለውና ሙሐመድ ነብዩ መሐመድ የሚለው አይገናኙም፣ ጉድለት አለበት፣ ስህተት ነው የሚለውን ጥናታዊ ጽሑፍ ሲያይ እኮ ከቋንቋ ጋር ተርጓሚዎች የቋንቋ ባለሙያዎች ያጠኑትን ጥናት እኮ ሲያይ እኮ ተመልሶ ይመጣል። በዚህ የወሰድከው ተመልሶ ይመጣል። በእውነት ቢሄድ እንኳን ሰው ማለት ነው የሚመጣ አይመስለኝም፣ ከመጣም ማለት ነው። ከዛ በኋላ ይኸውላችሁ ሁለተኛው መሐመድም የሚለው ቃል ነብዩ መሐመድ ያመለክታል የሚለው ቅድመ ግምት ጉድለት አለበት ካላውን በትርጓሜ ረገድ አለ መሐመድም የሚለው የዕብራይስጥ ቃል የመጣው ማህመድ ከሚለው ስር ሲሆን ትርጉሙ ተፈላጊ ጣፋጭ ማለት ነው። ይኸውላችሁ ማህመድ ከሚለው የዕብራይስጡ አለ ትርጉሙ ምንድነው? የዕብራይስጡ ተፈላጊና ጣፋጭ ማለት ነው። እና እኛ ጋር በአማርኛው ውስጥ ምንድነው የሚለው? እስቲ አሁን ከዚህ ትርጉም ጋር አይሄድም። በአማርኛው ላይ ምንድነው የተባለ? ይኸውላችሁ ይህንን እኮ ሲተረጎም እኮ ቅድም አይተነዋል። አማርኛው ደግሞ ምን? ለዚያ ነው ይኸውላችሁ አሁን ሲተረጉሙ በትክክለኛው የተረጎሙ አባቶቻችን መሆናቸውን በደምብ ታያለ። ቅድም አንብቤላችኋለሁ በእርግጥ በአማርኛው ግን አሁንም ደግሜ ላንብላችሁ እስቲ። አሁን ይሄው ቁጥር ይኸውላችሁ አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቆነጃጅት ውዴ ይሄ ነው፣ ባልንጀራዬም ይሄ ነው የሚለውን እኮ ነው። አያችሁ። ስለዚህ ውዴ እጅግ አፉ ምንድነው? እጅግ ምንድነው አለ? ጣፋጭ ነው። his mouth is sweet ተብሎ የተገለጸው ማለት ነው። እርሱም ፈጽሞ ያማረ ነው፣ እሱም የተወደደ ነው። he is lovely። እናንተ የኢየሩሳሌም ቆነጃጅት ውዴ ይሄ ነው፣ ባልንጀራዬም ይሄ ነው። ስለዚህ ይሄ ሲተረጎም የትክክለኛ ይሄው እዚህ ጋር እኮ ተፈላጊ፣ ተወዳጅ፣ ጣፋጭ ብለው ተረጎሙ። ይሄው አማርኛው ሲተረጎሙ ይሄንን ተረጎሙ። አያችሁ የዕብራይስጡ ይዘት ትርጉሙ በዕብራይስጡ የዕብራይስጥ ቋንቋ አዋቂዎች የቁርአንንም የዕብራይስጥንም አዋቂዎች ናቸው አሁን ይሄንን ሪሰርች የሰሩት። አያ ስለዚህ ተፈላጊ ጣፋጭ የሚለው እነሱም ሲተረጉሙ ነው ተፈላጊ ጣፋጭ ሙያ ያላቸው እውቀት ያላቸው ሰዎች ናቸው አይተረጉሙ። እንደዚህ ደንግጠው እንዳንተ ዛሬ እኛም ዛሬ ስናየው ደነገጥን የሚሉ አይደለም። የሚደነግጡ ሰዎች አይደሉም ይሄንን የተረጎሙ። ትክክለኛውን ትርጉሙን አውቀው ነው የተረጎሙ። አማርኛ ላይማ ቢሆን ሁሉ ይሰልማን አልክ። መሐመድ የሚለው ቢገኝማ ሁሉ ይሰልማን አልክ። ምን መሐመድ የሚል ስም ስለተገኘ እንዴት ሰው ይሰልማል? አይልም። ይሄው እኮ የተለያየ ነው አለ። ተፈላጊ ጣፋጭ ማለት በተቃራኒው አለ። በአረበኛ ደግሞ አለ በተቃራኒው በአረበኛው መሐመድ የሚለው ስም የመጣው ሐመድ ከሚል ነው። ሐመድ ከሚለው ስር ሲሆን አለ ትርጉሙ ማመስገን ወይም የሚመሰገን ማለት ማመስገን ወይም ምን የሚል የሚመሰገን ማለት። ስለዚህ ሁለቱ ይለያያሉ። የዕብራይስጡ ተፈላጊ ጣፋጭ የሚል ያለው አማዲም የሚለው የአረበኛው ግን ምን ማለት ነው አለ ማመስገን የሚመሰገን ማለት። ቅድም የቁርአኑ በቁርአን አፈታት መሐመድ የሚለው ምን ማለት ነው ብዬ እንደተረጎምኩት ነው። ያው እዚህ ጋር የተተረጎመው። ስለዚህ አለ መሐመድም የሚለው በዕብራይስጥ ቃል ከመሐመድ ጋር የትርጉም ተመሳሳይነት የለውም። ትርጉሙ አይገናኝም። በቃ ይሄው ውሰድ። አይገናኝም። የማይገናኘውን ነው አገናኝተህ ግራ ያጋባቸው። ይሄው ስለዚህ መሐመድም የሚለው የዕብራይስጥ ቃልና ከመሐመድ ጋር የትርጓሜ ተመሳሳይነት የለውም። ሶስተኛ ይልና ደራሲው መሐመድ ወይም እስልምና የተነሱበትን መካ ወይም መዲና የሚባሉ ቦታዎችን አይደለም የሚጠቅሰው እዚያ ላይ አለ። ደራሲው የጠቀሰው ቦታው የእግዚአብሔር ቤተ መቅደስ የእስራኤል አምልኮ ማዕከል አድርጎ የገነባባትን ኢየሩሳሌም ከተማ ነው የገለጸው። ስለዚህ ከመሐመድ ጋር ምን አይል ቦታው አይገናኝም። ስለዚህ መኃልየ ዘሰሎሞን አለ ጥናቱና በመጨረሻ ከተቀበለ ምዕራፍ 5 ቁጥር 16 ላይ መላው ቅዱሳት መጽሐፍ በግጥም ይሁን ወይም በትረካ መልክ የገለጸው አለ የእግዚአብሔር ለሰው ልጆች ያለውን ፍቅርና በተቃራኒው ደግሞ ሰዎች ለእግዚአብሔር ያላቸውን ፍቅር የሚያሳይ ነው። ሰማህን ወንድማችን? በእውነት በቅንነት እንድታዳምጠው ፈልጋለሁ። በእውነት እኔ አሁን አንተን አላዋቂ ለማድረግ ፈልጌ አይደለም፣ ግን ጥናቱን እኔም ያው እንግዲህ ጥናቱን እያየን አይደል አንተና እኔ የቋንቋ ባለቤት ስላልሆን ማለት ነው። አንተ ዕብራይስጡን አታውቅም አይደል? አንተ አረበኛ ልትችል ትችላለህ፣ ግን የዕብራይስጡም የአረበኛውም የሚችሉ ሰዎች ጥናቱን ከአረበኛው መሐመድም ከዕብራይስጡም ወስደው ጥናቱን አድርገው መጨረሻ ያጠቃለሉት ይህን ይመስላል።
ስለዚህ አሁን ይሄንን እኔ ስላልሆንኩ እንትን ያልኩት የገለጽኩት ተቀበለዋለሁ ብዬ አስባለሁ። ግን ወደፊት እኔ የምነግርህ ምንድነው አንደኛ የእውነት ቃል እኮ የሃይማኖት ጉዳይ ነው፣ የእምነት ጉዳይ ነው እና አሁን ዝም ብሎ በቃ የሆነ ሰው የጠየቀውን ጥያቄ በማደናገር በማሯሯጥ ምናምን ጥያቄውን ሁሉ እንዲጠፋው ለማድረግ በመሞከር ምናምን ሳይሆን የእውነት ጥያቄውን ትሰማና መልስ ካለ ማለት ነው። ከሌለ የለኝም ብትል እኮ ምንም ይሄ ካንተ የሚቀነስ ትልቅነትህን የሚያሳይ በእውነት በጣም ታላቅ መሆንህን አይ እንዲህ የሚልስ የለም ቃል በቃል ሊፈለግ አዎ ስለዚህ እንዲህ የሚል ስለሌለ ይሄንን መልስ አልሰጥም ብትለው አንተ እኮ አላወቅህም አትባልም። አየህ አዋቂነትህን እዚህ ላይ ያሳያል። አሁን እዚህ ላይ ግን ባላዋቂ መንገድ የሄድከው ግን በጣም ብዙ ምንም አይነት እውቀት እንደሌለህ በጣም በብዙ ለማሰሳት የሄድክበት መንገድ የእውቀት እጥረቱ እንዳለብህ በሚያሳይ መንገድ ነው የገለጽከው። እኔ ሳይሆን ይሄው ጽሁፎቹ ናቸው የሚያስረዱ። እዚያው ባይብል ሀብ የገለጽከው ባይብል ሀብ ይመሰክርብሃል። እንደገናም ደግሞ በቁርአን መሐመድ የሚለው ትርጉም ይመሰክርብሃል። እንደገና ደግሞ በሪሰርች ደረጃ የተሰራው ይሄው ጽሁፍ ይመሰክርብሃል። ሶስት ምስክር ይላሉ አባቶቻችን። ስለዚህ በዚህ መሰረት ተርተሃል። ወደፊት ግን አስተካክለ አንድ ነገር ስትናገር በመረጃ ይሁን። ነገ ከነገ ወዲያ አንተን እንትን የሚል መሆን የለበትም። ነገር ግን በመጽሐፍ ቅዱስ ላይ የተጻፈው አንተ የገለጽከው ኦሪት ዘዳግም ምዕራፍ 18 ቁጥር 18 ግን ስለማን ነው የሚናገረው የሚለውን ደግሞ በሌላ ቀን እንመጣለን። እግዚአብሔር አምላክ ልቦናችንን ይክፈትልን። የእውነት ቃልን እንድናይ በእውነት በልከኝነት በምናምን ሳይሆን የእውነት ቃልን እንድንረዳ እግዚአብሔር ይርዳል። ምናልባት ጽሁፉን ከፋፍዬ በሁለት ወይ በሶስት ብለቀው ሳይሻል አይቀርም ይመስለኛል። አንድ ጊዜ በዛ ሲል ሰው ለመከታተልም እንዳይሰላች ማለት ነው። እና ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ክርስቲያኖች እምነታቸውን አንቡ። እኔ ሙስሊሞች እንዲህ መጽሐፍ ቅዱስ ማንበባቸውና ትርጉሙን ባይረዱ ባላወቁት መንገድ እንትን ቢሉትም ማንበባቸውን ግን አደንቃለሁ። ስለዚህ እኛ እምነታችን ያልነውን ነገር ሳናቅ ሙስሊም ያስተምረን ስለ መጽሐፍ ቅዱስ ተረተው መጽሐፍ ቅዱስን እንማር። በእውነት ያሳፍራል። ይሄ እኔ አሁን እንደው ትንሽም ይሁን አይረዳውም አይወቀውም ምንም ባላወቀው መንገድ እንትን እንዳለው ምንም በማይገናኝ እንደሆነ የተናገረውን አይተናል። አላዋቂ መሆኑ ግን ትንሽም እንኳን መጽሐፍ ቅዱስ ጥቅስ መጥቀሱ ግን ይገርማል። እኛ የሱ ለምንድን ነው ኦርቶዶክስ ተዋህዶ እምነት ተከታዮች ብለን መጽሐፍ ቅዱስን ጥቅስ እንኳን የሚጠቀስበት ማለት ነው? ስለዚህ ይሄ ስህተት ነው። ይሄ የኛ ችግር ነው በእውነት። እነሱ ግን መጽሐፍ ቅዱስ ማንበባቸው ጥሩ ነው። ግን መጽሐፍ ቅዱስ ማንበቡ ግን ለፍርድ እንዳይሆንባችሁ ደግሞ ወንድሞቼ ተጠንቀቁ። ለፍርድ ምክንያቱም መጽሐፍ ቅዱስ ላይ በመጨረሻው ዘመን ላይ ብሎ የማቴዎስ ወንጌል ምዕራፍ 24 ላይ የሚያስቀምጠው ቃል አለ። የመጨረሻውን ዘመን ማለት ነው። እና ከዚያ ላይ ወንጌል በሁሉም ቦታ እንዲያውም አንድምታው ላይ በሙስሊሞች ሳይቀር ይሰበካል ይላል። አያችሁ? እና ግን ያ የዕለተ ምጽአት መጨረሻው ነው። አያችሁ? ወንጌል የምትሰበክበት ቦታ ማለት ነው። በሁሉም ቦታ ይሰበካል ብሎ የተናገረው መድኃኒዓለም ኢየሱስ ክርስቶስ አለና ያ እንዳይሆን ለፍርድ እንዳይሆንብን መጠንቀቅ መቻል አለብን ማለት ነው። አንዴችን ጥቅሷን ላንብላችሁና ያ እንዳይሆንባችሁ ወንድሞቼ። በእውነት ክርስትና ፍቅር ነው። በፍቅር ነው የምንጠይቃችሁ በእውነት። እኔ አሁን በእንትን አይደለም እንትን እያልኳችሁ ያለሁትኝ ግን ክርስትና ፍቅር ነውና በፍቅር ብናነበው ስናነበው ለድህነት በሚሆን መንገድ ቢሆን ለጥፋት እንዳይሆንብን ማለት ነው። እና ምን ይላል መሰላችሁ? ማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ እንዲህ የሚል ቃል አለ። ማቴዎስ ምዕራፍ 24 ቁጥር 14 ላይ ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል። አያችሁ? ለአሕዛብ ሁሉ ምስክር እንዲሆን መጽሐፍትን አላወቅንም አልተረዳንም እንዳትሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል። ይሄ በማያምኑ ሰዎች ዘንድ ነው መጽሐፍ ቅዱስ እየተተረጎመ ነው። በትክክለኛው መንገድ አይደለም፣ ግን ቃሉን እየሰማችሁ ነው። የምትሰሙ ሰዎች ይህን ቃል በእውነት በተቃራኒው ከሚነግሯችሁ ይልቅ እውነተኛውን ገብታችሁ አንባችሁ
እና የመጽሐፍ ሰዎች ደግሞ የሚሉትን አረዳዳቸውን ጠይቃችሁ ብትረዱ መልካም ነው። ኦርቶዶክስ ተዋህዶ ንጽሕት ናት። ክርስትና ንጽሕት ናት። የዘላለም መንግስት የምንወርስባት፣ ዘላለማዊውን አምላክ ገንዘብ የምናደርግባት፣ አንድ አምላክ እግዚአብሔርን የምናመልክባት፣ እግዚአብሔር ያከበረውን ደግሞ የምናከብር። ማክበር ነው ማምለክ አይደለም። እኛ ምንም አንድ አምላክ ብቻ ነው የምናመልከው። እመቤታችን ትከበራለች፣ እግዚአብሔር ስላከበራት። እግዚአብሔር የመረጣቸውን አከበራቸው አይደል? በሁሉም ቤት እኮ የምታከብሯቸው ይኖራል። ሙስሊሞች ለምሳሌ መሐመድን ታከብራላችሁ፣ ስላከበራችሁ አመለካችሁት መሐመድን ነው አይደለም አይደል? እኛ ብለን አናውቅም። ስለዚህ እኛ ቅዱሳንን እንወዳቸዋለን፣ እናከብራቸዋለን። እግዚአብሔርን ደግሞ እናመልከዋለን። ስለዚህ አንድ አምላክ የምናመልክ ነን። ስለ ሥላሴ ደግሞ ሌላ ጊዜ ላይ በሰፊው የምንወያይ ይሆናል። ተከታተሉን። በእውነት በቅንነት የሌላ እምነት ተከታዮች ሁሉ በቅንነት እንድትከታተሉኝ አደራ እላለሁ። አመሰግናለሁ። ወዳችኋለሁ። በክርስቶስ ፍቅር መልካም ጊዜ ይሆንላችሁ። ይቅርታ እንግዲህ ወስብሐት ካልኩ በኋላ ብዙ ረጅም መንገድ ሄድኩኝ ማለት ነው። አመሰግናለሁ።